ወንድሜ ኢርፋን በጣም አመሰግናለሁ። ጀግና ነህ። አንቺ ብቻ ጠይቂ እንጂ ወንድምሽ ኢርፋን ሁሌም ቢሆን ሊረዳሽ ፈቃደኛ ነው። አመሰግናለሁ። እንገናኛለን። ቱርካን ና ወደዚህ። ወንድሜ ኢርፋንን ሳይክሉን እንዲሰጠን ጠይቄው ነበር። ጥሩ፣ ግን ዛሬ ሄደን የቤቱን ባለቤት እናናገረዋለን። እሺ፣ ወደዛም ቢሆን በሳይክል እንሄዳለን። እንደዛ ይሁን ካልሽ እሺ። አዎ ሶመር፣ እንደዛ ብያለሁ። ሳዲቅ ደህና አደርክ? ኢክመት ደህና አደርክ? እንዴት ነህ? ምን እያደረክ ነው? ብዙ ማድረጋቸው ነገሮች አሉ። ና አረፍ በል፣ ሻይን ጠጣ። ሌላውን ነገር በኋላ እንጨርሳለን። ወንድሜ ሻይ ልታመጣልን ትችላለህ? ኢክመት፣ ከጠዋት ፈረቃው በፊት ሻይና ብስኩት በልቻለሁ። እንካንተም ብስኩት ብላ። መልካም። አቤት። እሺ ጠበቃ ቀጥል። እርግጠኛ ነህ? አመሰግናለሁ። ሳዲቅ፣ ምንድን ነው? ምን ተፈጥሮ ነው? ወደ ቤቱ የመጣው ጠበቃ አለ አይደለ? ምን መሰለ ሂክመት፣ የወይዘሮ ሩቻን ጠበቃ ነው። ማለቴ በሌላ ቋንቋ ፋቲና ነሳስታ እኛ ላይ ጥቃት የከፈተችው ወይዘሮ ሩቻን ኮርማን ናት። በጣም ግራ የገባኝ እሱ ነው። ጨረታው ላይ ሁሉም ሰው ሲያወራ የነበረው ስለኛ ስኬት ነው። የእውነት በጣም ጥሩ ስራን የሰራ ነው። በጣም አመሰግናለሁ። ምንም አይደል። እባክህ ጌታዬ፣ ወደዚህ ያለ ፍቃድ መግባት አይቻልም። ጌታዬ እባክህ። ውስጥ ሆናለሁ እመቤት። አትቁም፣ አረፍ በል። ለምንድን ነው የምትቆመው? ተቀመጥ። እርግጠኛ ነኝ ኒሃት፣ በዚህ ሂደት ውስጥ ራስህን ለመቆጣጠር እንደቻልክ እገምታለሁ። እንደ ዕድል ሆኖ ሚኔ ከጎኔ ናት። በጣም የምታምኛት ውዷ ረዳትሽ ከኔ ጋር ናት። ሚኔን ታምናታለች የሚለውን ሀሳብ ከየት ነው ያመጣኸው? በደንብ አድርገህ ሰማኝ። ፊት ለፊት ተቀምጣ መታያት ሩቻን ኮርማን ናት። እኔን ማንም ሊያታልለኝ አይችልም። ሚኔን ስቀጥራት ለምን ፍቃድህን እንደሰጠህ የማላውቅ ነው የሚመስልህ? እንደዛ ነው የምታስበው? እንግዲህ እኔ ያለምንም ምክንያት ነው እዚህ የመጣሁት ማለት ነው። ሩቻን ኮርማን ሁሉንም ታያለች፣ ታውቃለች። ምንም የሚያመልጣት ነገር የለም አይደል? የምትፈልገውን ነገር አውራ። ይሄን ያህል በራስሽ እርግጠኛ ከሆንሽ ሙሽራችን የሚያዋርድ ዜና ጋዜጣ ላይ እንዲወጣ ያደረገችው ሰው ሚኔ እንደሆነች እንዴት እስካሁን አላወቅሽም? ቆይ ምን እያልክ ነው ያለኸው? ምንም አታውቂም ማለት ነው። እንዴት ያሳዝናል። ያቺ ትልቋ ሩቻን ኮርማን እንዴት ይሄ ነገር አመለጣት? ፈሪቴንን እዚህ ያመጣችው፣ ቱርካንን ወጥመድ ውስጥ ያስገባችው፣ ለጋዜጠኞች ወሬ የምትሰጠው፣ ያ ጋዜጠኛ ፎቶ እንዲያነሳና ዜና ላይ እንዲያወጣ ያደረገችው ያቺ ውዷ ሚኔ ናት። እሺ ቆይ አንዴ አሻግረኝ ወደፊት። እሺ እሺ እሺ። ወደ ታች እንዳታይ እሺ። በፍጹም ወደፊት ብቻ ተመልከት እሺ። አሁን ጥሩ ነው። ቀስ እያለ እሺ እሺ። በቃ ከመጀመሪያው ጀምር። ታውቂያለሽ፣ አብዛኛውን ጊዜ በተወሰኑ ደቂቃዎች ውስጥ ነው የማደርገው፣ ግን አሁን ትኩረት ማድረግ አቃተኝ። በሚገባ
እንቀጥል። ኦ ቆይ አትያዥኝ። አሁን እየለመድኩ ነው መሰለኝ። እየለመድኩ ነው። ቆይ ትንሽ ተረጋጊ። ተይ ተይ፣ ለቀቅ እያረግሽኝ። ጥሩ ነው ጎበዝ። ተይ እነሱ ተይኝ። ቆይ እሺ፣ ቀስ እያልክ ነዳው። አታስቢ፣ ለምጄዋለሁ። ሶመርዬ አሁን ተሻለ? ደህና ነኝ፣ ምንም አልልም። ሁሉንም ነገር አስተካክየዋለሁ። ራሴ ያደርገዋለሁ። አዎ እሱንማ ማድረግ አይቀርም የኔ ፍቅር። የኔ ፍቅር የኔ ፍቅር አምላኬ። ይህንን ከሰማው በኋላ በእርግጠኝነት አደርገዋለሁ። እሺ እንደዛ አድርግና አሳየኝ። ወደ ሚኔ ጋር ነው የምንሄደው። እሺ እመቤት። አቶ ሳዲቅ እንዴት ነህ? ወንድሜ ፋቲህ የውርስ ድርሻ እንዲሰጠው ክስ አቅርቧል። ቤታችንን ፈልጎታል። ለአንቺ ይህንን ለምን እንደምነግርሽ ታውቂያለሽ። እንደውም ከኔ በተሻለ አንቺ ታውቂያለሽ። ምክንያቱም አንቺ በግልሽ ለዚህ ሥራ ጠበቃሽን ስለመደብሽ ነው የምነግርሽ። እስካሁን ስለዚህ ነገር አላወቃችሁም እንዴ? በወንድማማቾችና በእህታችሁ መካከል ስምምነት አለ ብዬ አስቤ ነበር። ፋቲህ እኮ አስታውስ አታስታውስ አላውቅም እንጂ ያን ቀን አብረን በነበረበት ጊዜ ነው ይህንን ርዕስ ያነሳው። እንደዚህ አይነት ነገር ስለመፈለጋችን አስረግጠን ተናግረን ነበር። እኔ እንጃ አላውቅም። ከዛ በኋላ ቤተሰቡ ሰላም የፈጠረ መስሎኝ ነበር። ወይዘሮ ሩቻን፣ ቆይ አንቺ ከኔ ቤተሰብ ጋር ያለብሽ ችግር ምንድን ነው? አልገባኝም። ምንድን ነው? ከአንተ ጋር ምንም አይነት ችግር የለብኝም። የእኔ ተግባር ቀለል ያለ ንግድ ነው አቶ ሳዲቅ። ቆይ ንገሪኝ፣ ያንን ንግድ ብለሽ ነው የምትጠሪው? የኔን መኖሪያ ቤት ቤተሰቤን ነው? ደሞም እኮ ልጄ ሙሽራሽ ናት። ስለዚህ ቤተሰብ ነን ማለት ነው። እንደዚህ አይነት ነገር ከመሞከርሽ በፊት እኛ ጋር መጥተሽ በጨዋ ደንብ መጠየቅ አልነበረብሽም ነበር? አቶ ሳዲቅ፣ አሁን እያልከኝ ያለኸው ዝምድና በመካከላችን የለም። ወይዘሮ ነስሪን ከልጇ ጋር ሆና ስትጠነስስ መጥታ እኔን ምንም ነገር አላማከረችኝም። ስለዚህ እኔም ገንዘቤን የማውጣበት ጉዳይ ላይ መጥቼ ላማክራችሁ አልችልም ማለት ነው አይደል እንዴ? የምርሽን ነው? ታውቂያለሽ፣ እዚህ ዓለም ላይ ማንም ሰው የዘራውን ሳያጨድ እንደማይኖር እንድታስታውሽ ይፈልጋሉ። ለአንቺ ያለኝ ምክር ይሄን የማይረባ ግብይትሽን እንድታቆሚ ብቻ ነው። የእኔም ሆነ የልጆቻችን ቤት በዚህ ጉዳይ ባይረበሽ ጥሩ ነው። መቼስ ትልቁን የልጅሽን ደስታ የሚያጠፋ ያህል ልብሽ እንዳልጠቆረ ተስፋ አደርጋለሁ። ይኸው ነው።
አልገባኝም አቶ ሳዲቅ። ቆይ ምን እያልከኝ ነው? ያችን ውሸታም ልጅህን ቤቴ መልሼ በማስገባቴ ልታመሰገነኝ ሲገባ ጭራሽ ቆመ የህይወት ትምህርት ልታስተምረኝ እየሞከርክን ያለኸው ምንድን ነው? የእኔ ውድ ልጅ አንቺም ሆነ ቤትሽ አያስፈልጓትም። ጀግና የሆነ ባል ከጎኗ አለ። ግን አታስቢ፣ ለትንሽ ጊዜ ነው እዚህ አንቺ ጋር አጠገብሽ የሚሆኑት። ምንም አልገባኝም። አታስቢ፣ በቅርቡ ይገባሻል። ፋቲ ነዛትን አስፈራርተህ ወይም አሳምናሃት ብቻ የፈለግከውን ነገር አድርገህም ቢሆን ይሄ ነገር ዛሬውኑ ማለቅ አለበት የምለው ይገባሃል? ሌላ ቤት የለም። እነዚህን አይተናቸውን ወስን እንዴ? በነገራችን ላይም ቤት በጣም ወድጀዋለሁ። እሺ በቃ ስለዚህ እንገዛዋለን። ለአባቴ ደውዬ መልካሙን ዜና ልንገረው፣ እየጠበቀን ነው። ነይ በይ በቃ። እሺ ነይ። እሺ 1 2 3 መምህር፣ መረጃውን የያዘ አንድ ጓደኛ አለን። አሁን የዩኒቨርሲቲው የመግቢያ ፈተና ኃላፊ ሊያመልጠን ነው። ግራ ገብቶኛል። 2 መምህር ጓደኞቻችንን ልከናል። ወይዘሮ ነስሪን እናንተም በኃላፊነት ተከታተሏቸው። እሺ መምህር አታስብ። እሺ ችግር የለም። እሺ አክስቴ ነስሪን፣ አክስቴ ነስሪን። ምን ሆንክ መስutዬ? መሄድ አለብን። ወዴት? ቆይ መሄድ አለብን። ምንድን ነው የተፈጠረው ልጄ? መሄድ አለብን። ወይዘሮ ሩቻን ታስታውሻለሽ? አንቺን በቱርካን ጉዳይ ላይ እጅሽ ካለበት ብዬ ጠይቄሽ ነበረ። ሚኔ የለበትም አልሽኝ፣ ግን ደረስኩበት። ይሄንን ጉዳይ ራስሽ እንደፈጠርሽው በደንብ አድርጌ ሰምቻለሁ። እኔ ደግሞ አስጠንቅቄሽ ነበር። የቤተሰቤን ክብር ዝቅ ያደረገ ሰው ማንም ይሁን ማን ትልቅ ዋጋ ይከፍላል ብዬ ነግሬሽ ነበረ። እሱን ነገር ታስታውሻለሽ አደለ? ንገሪን፣ ታስታውሻለሽ? ወይዘሮ ሩቻን እባክሽን፣ በሆዴ ልጅሽን መሸከሜን አትርሺ እባክሽን። ታውቂያለሽ፣ ማህፀንሽ ውስጥ በተሸከምሽው ልጅ በጣም ተማምነሻል። ከአንቺ ሌላ ማንም እንደሌላ አድርገሽ ማሰብ ጀምረሻል። ምንም ነገር ማድረግ እችላለሁ እያልሽ ታስቢያለሽ፣ ግን ይሄ ጅልነት ነው። ለማንኛውም አሁን በደንብ አድርገሽ ስሚኝ። ያንን ኃይል የሰጠውሽ እኔ ነኝ። የሰጠውትን ኃይል ደግሞ እንዴት አድርጌ መንጠቅ እንደምችል በሚገባ አውቅበታለሁ። ትሰሚያለሽ? እባክሽን ልቀቂኝ፣ ልቀቂኝ፣ ልቀቂኝ እያልኩሽ ነው። እንዳትጠጊኝ፣ ወደ እኔ እንዳትጠጊ እየነገርኩሽ ነው። አጠገቤ እንዳትደርሺ፣ በጭራሽ አጠገቤ እንዳትደርሺ፣ እንዳትጠጊኝ። በፍጹም እኔንም ሆነ ልጄን መንካት አትችይም። እኛን ልትጎጂን አትችይም። ቱርካን አይደለችን ፊት ለፊትሽ የቆመችው። ትሰሚኛለሽ? እየሰማሽ ነው? ይሄ እንዲሆን አልፈቅድልሽም። በፍጹም እንዲሆን አልፈቅድልሽም። መቼም በጣም ከፍቶኝ ነበር ወይዘሮ ሩቻን። እውነት እምልልሻለሁ፣ የአንቺን ስም ማጥፋት በፍጹም ዓላማ ያልነበረም። እመኝኝ፣ የእኔ ብቸኛ ፍላጎት የነበረው ቱርካንን ከሶመር ማለየት ብቻ ነበር። ይህንን ያህል ትርምስ እፈጥራለሁ ብዬ አላሰብኩም ነበር ወይዘሮ ሩቻን። እባክሽን እመኝኝ፣ እባክሽን እየለመንኩሽ ነው ወይዘሮ ሩቻን። ውሸት ነው። አንቺ እኔን ሁሌም ቢሆን እንደዋሸሽኝ ነው። እስቲ ንገሪኝ፣ ለምን አምንሻለሁ? በደንብ ታስታውሻለሽ፣ የእኔ ልጅ በአንቺ ምክንያት ሰው ሊገድል ነበረ። አንቺና ኒሃት አንድ ላይ ሆናችሁ በእኔ በሩቻን ኮርማ ላይ ተጫወታችሁ። በጣም የሚገርመው ደግሞ የአንቺ ትንሽዬ ጭንቅላት አልበቃ ብሎ እኔን ለማታለል ከዛ እባብ ኒሃት ጋር አበርሽብኝ።
እንኳን ደህና መጣችሁ። መልካም ቀን ይሁንልህ ወንድሜ ኢርፋን። አባቴ ጋር ነበር የመጣ ነው። አስተዳዳሪው ሳዲቅ ወጥቷል፣ ወደ ቤቱ ሄዷል። ኦ አምላኬ፣ በዚህ ሰዓት? እናቴ ጋር ሄደን ነበር፣ ግን እሷም የለችም። የተፈጠረ ነገር አለ እንዴ? አይ እኔ እንኳን አላውቅም። እሺ ውዴ፣ ወደ ቤት መሄድ እንችላለን። ጥሩ በልሽ፣ መልካም እድል። በሉ ቀስ እያላችሁ ሂዱ። ቆይ መጀመሪያ እኔ ልውጣ። ነይ። እሺ ተዘጋጀ? አዎ ተዘጋጅቻለሁ። አክስቴ ነስሪን ሩጬ። መሱት ምንድን ነው ያደረግከው? መሱት ምንድን ነው ያደረግከው? የኔ ልጅ መሱት ቤት ሊሰራ ነው። አክስቴ ነስሪን አትናደድም። መሱት ቤት ሰርቷል። መሱት እዚህ የራሱ ክፍል አለው። እዚህ ይተኛል። ነይ። ይሄ ጣውላ ነው። ይሄ ደግሞ የአትክልት ቦታ ነው። ሌላውን ደግሞ ሳድቅ አባቴ እንዲያስተካክለው እንፈቅድለታለን። አክስቴ ነስሪን ትቀመጣለች። እህቴ ዶኑሽ እዚህ ጋር ትተኛለች። እህቴ ዳሪያ ደግሞ እዛ ጋር ትተኛለች። አክስቴ ነስሪን አበባ ስለምትወድ መሱት አበባ ይዞ መጥቷል። በጣም ነው የሚያምሩት። እነዚህን አበቦች ኬት ነው ያመጣሃቸው? የኔ ውድ መሱት፣ መቼ ነው ወደዚህ ያመጣሃቸው? መሱት አምጥቷቸው ነው። መሱት አመጣቸው። አክስቴ ነስሪን እንዲከፋት አይፈልግም። ዶኑሽ አይደብራትም። ዝናብ አይፈሩ። መሱት ያድናቸዋል። ማሞቂያ አለን። ይሄ ደግሞ ምድጃ ነው። ምድጃ ሰርተን የኔ ልጅ። መሱት ምድጃ ሰራ። ይሄ ቤታችን ይሁን። እህቶቼ መሱት፣ አክስቴ ነስሪን፣ አባቴ ሳዲቅ እዚህ ሆኖ ከዋክብት ያያሉ። በጣም ቆንጆ ነው። አክስቴ ነስሪን ቤቱን ትወደዋለች። በጣም ወድጃቸዋለሁ። ግን እኮ እኛ ቤት አለን የኔ ልጅ። የሆነ ሰው መጥቶ ቤቱን ስለወሰደው መሱት መንገድ ላይ ሊተኛ ነው። አይ አይተኛም። የፈለገበት ቦታ ብሄድ መሱት ቤት አለው። ከአሁን በኋላ ልጃችን ነው። ምንም እንዳያሳስብህ እሺ የኔ ልጅ። መሱት የአክስቴ ነስሪን ልጅ ነው። አዎ መሱት የአክስት ነስሪን ልጅ ነው። አክስቴ ነስሪን አታለቅስም። በደስታ ብዛት ነው የምታለቅሰው። አዎ በደስታ ብዛት ነው የማለቅሰው። በደስታ ብዛት ነው የምታለቅሰው። መሱት በደስታ ብዛት ያለቅሳል። 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 አባዬ
አባዬ ምንድን ነው የተፈጠረው? ይህን ማድረግ አልቻልኩ። ተሸንፌያለሁ። እባክህ የኔ ውድ አባት ለምን አታልቅስ? ይሄ ለምንድን ነው የሆነው? ምንድን ነው የተፈጠረው? ቤቱን እየሸጡት ነው። ቆይ ለምንድን ነው የሚሸጡት? አላውቅም። የሚገርም ነገር ነው። እንጠይቃቸው እንዴ? ቱርካን በይኔ ውስጥ እንግባና እናውራ። አባቴ ሳዲቅ ተነስ፣ ና ወደ ውስጥ እንግባ። ና ተነስ አባዬ። ምንድን ነው አባዬ? በብድሩ ጉዳይ ነው አይደል? ለምንድን ነው? ውሻ ፋቴ ከቤተሰቡ የቤቱን ድርሻ ይፈልጋል። እንዴት እንደዚህ ሊያደርግ ይችላል? አባቴ ሳዲቅ ይህን የሚያክል ቤት እንዴት ሊሸጥ ይችላል? ድርሻውን እንስጠውና እሱ የፈለገውን ያድርግ። ልጆቼ እንዴት ብዬ እንደምነግራችሁ አላውቅም፣ ግን ለፋቲ ጠበቃ ቀጥራ የቤቱን ሽያጭ እንዲካሄድ እያደረገች ያለችው ሴት ልጄ በሚያሳዝን ሁኔታ ወይዘሮ ሩቻ ናት። በእኔ ምክንያት ነው የሆነው። እኔ ላይ በተወራው ነገር ነው። በፍጹም እንደዛ አይሆንም። አይኔ እያየህ እንዲሆን አልፈቅድም። ሄጄ እናቴን አናገራትና ይሄ ጉዳይ ምን እንደሆነ አጣራለሁ። ቆይ ልጄ፣ አንተ ምንም ልታደርግ አትችልም። እኔ የሚያስፈልገውን ነገር አደርጋለሁ፣ ግን ከዚህ በላይ የከፋ ነገር አለ ልጄ። ወይዘሮ ሩቻን እናንተ ሁለታችሁ አብራችሁ እንድትሆኑ አትፈልግም። ስለዚህ ይህንን ነገር አውቃችሁ ማድረግ ያለባችሁን ነገር አድርጉ። ስለዚህ ይህ ጉዳይ የዚህ ቤት ጉዳይ ብቻ አይደለም። አይ እንደዚህ ብሎ ነገር የለም። ሶመር ይኸውልህ፣ እናትህ እንደማታቆም አውቃለሁ። አባቴን አይተዋል። በጣም ስለተናደደ ተከፍቷል። ቤተሰቤን ሳትበትን የምታቆም አይመስለኝም። ይህን ሁሉ እያደረገችው ያለችው በእኔ ምክንያት። ቱርካን ስሚኝ፣ የኔ ፍቅር፣ የእኔ ደስታ በቤተሰቤ ደስታ ማጣት ላይ ሊመሰረት አይችልም። አስፈላጊ ከሆነ እንለያይ። ቱርካን የማይሆን ነገር አታውሪ። ከዚህ በኋላ ካንቺ አንደበት ስለ መለያየት ምንም ነገር መስማት አልፈልግም። እናትህ መቼም ቢሆን አትተው። ሶመር ሂድና አናግራት። ሂድ አናግራት። ግን እኔንና ቤተሰቤን መረበሿን የምትቀጥል ከሆነ ተመልሰህ እንዳትመጣ። ቱርካን ይኸውልሽ፣ ስሚኝ፣ እኔ ነኝ። ተረጋጊ እባክሽን፣ በእኔ ተማመኝ። አሁን እናቴ ጋር ልሂድና አናግሪያት የሆነውን ነገር በሙሉ ተረድቼ እመጣለሁ። እሺ? እስክደውልልሽ ጠብቂ። የኔ ልጅ፣ የኔ ውድ ልጄ ከደረጃ ላይ ወድቃ ነው። ነፍሰ ጡር ናት። እየደማች ነው። መቼ ነው እንደዚህ ሆነው? ግማሽ ሰዓት ሆኗታል። አቤት ልጄ። የት ነው ያለሽው? ምንድን ነው? የት ነው ያለሽው? ቢሮ ነው ያለሽው እንዴ? ማውራት አለብን፣ ንገሪ። ምንድን ነው? ከዛ ወጥቻለሁ። ብዙ ማደርጋቸው ነገሮች አሉ። እሱን ለእኔ ተይልኝ። በአስቸኳይ መነጋገር ስላለብን ነው።
መንገር የምትፈልገው ነገር በስልክ ንገረኝ። ስራዬ በጣም አስፈላጊ ነው። አሁን እያደረግሽ ያለሽው ነገር የቱርካንን ቤተሰብ ቤት ከመግዛት በላይ አስፈላጊ ነገር ነው? እንደዛ ነው እንዴ? እናሰማ ማለት ነው? የሆነ አይነት ስህተት እንደሆነ ተስፋ አደርጋለሁ። አይ ስህተት እንኳን አይደለም፣ እንደውም በተቃራኒው ነው። በቤተሰብ ጉዳይ ረድቻቸው ነው። ምን እያደረግሽ ያለሽ ነው የሚመስልሽ? ቆይ እያልሽ ያለሽውን ነገር አስታውለሻል? ቆየት ነው ያለሽው? ለምን አትነግሪኝም? ዝም በል አትጩ። ከዚህ በላይ ብዙ የማደርጋቸው ነገሮች አሉ። አሁን ሆስፒታል ነኝ ያለሁት ከሚኔ ጋር። ቆይ የምን ሚኔ? የምን ሆስፒታል ነው? አልገባኝ። ምን እያልሽ ነው? ወደ ሆስፒታል ና። በዚህ በኩል ተመልሰን ወደ ሆስፒታል እንሄድ። ከዚህ በኋላ እንዳትናደድ እሺ የኔ ውድ ልጅ። አሁን ወደ ቤታችን እንሄዳለን እሺ የኔ ውድ ልጅ። እሺ ከዚህ በኋላ መከፋት ብሎ ነገር የለም። አንተ የኛ ውዱ ልጃችን ነህ። በፍጹም ብቻህን ልንተው አንችልም። እሺ እሺ ውዴ። መሱት አያለቅስም። መሱት በጣም ቤቱን ይወደዋል። ቤታችን በጣም ቆንጆ ነው። ቤታችን በጣም ቆንጆ ነው። ደግሞ የኔ ውድ ልጅ አባት ሳዲቅም ያደገው እዛ ነው። እኔም ሙሽራ ሆኜ የገባሁት እዛ ነው። እህቶችህም ያደጉት እዛ ነው። መሱት ግን ገና አላደገበትም። መሱትም ያድግበታል ልጄ። እዛ ቤት ውስጥ ያድግበታል። እማዬ ትመጣለች፣ አባዬ ይመጣል። ከዛ የመሱትን ጸጉር ይዳብሱለታል። እነዛ ጊዜያቶች እንደሚመጡ ተስፋ አደርጋለሁ። ያለፈ ታሪክ እንደሚሆን ተስፋ አደርጋለሁ። ተመስገን ነው። የምር ቤቱን ሊሸጡት ነው ይሆናል። እንግዲህ ያው በልጃቸው ምክንያት ነው የሚሆነው። ከዛ ቤት መውጣት አትፈልግም። ሸጠው ሊጠፉ ይሆናላ። እንዴት እንደዛ ብላችሁ አሰባችሁ ጎረቤቶቼ? ለምንድን ነው ጥለን የምንጠፋው? እኛ መጥፋት አይጠበቅብንም። የምታወሩት ነገር ያሳፍራል። እንዴት አንልም መምህርት። ትልቅ ማስታወቂያ የለጠፋችሁት እኮ እናንተ ናችሁ። አክስቴ ነስሪን፣ አክስቴ ነስሪን፣ አክስቴ ነስሪን፣ አክስቴ ነስሪን፣ አክስቴ ነስሪን፣ አክስቴ ነስሪን፣ አክስቴ ነስሪን። ይሄ መሱት ድምፅ ነው። አክስቴ ነስሪን፣ አክስቴ ነስሪን፣ አክስቴ ነስሪን። መሱት፣ እማዬ፣ እማዬ፣ እማዬ ደህና ነሽ? እማዬ ምንድን ነው የተፈጠረው? ሴትዮዋ ስለዚህ ነገር አትጠቅም ማለት ነው? ራሷን ስታ ነው? እማዬ ምንድን ነው የተፈጠረው? እሺ ነይ ወደ ውስጥ ንግባ። መሱት አግዘኝ፣ እናቴን እንውሰዳት። እዚህ ህይወት ላይ እንደዚህ ነኝ ሳይሆን እንደዚህ ሆናለሁ ብለሽ ነው ማውራት ያለብሽ። ቆይ ምን እያላችሁ ነው? ቆይ ትንሽ እንኳን አታፍሩም? ልጆቻችሁን እናቴ ተንከባክባለች። ችግር ሲገጥማችሁ ሮጣ የምትመጣው እናቴ ነበረች። ንገሩኝ እስኪ እናንተ ውለታዋን የምትከፍሏት በዚህ መንገድ ነው? ንገሩኝ፣ እንደዚህ በእሷ ላይ በመነሳት ነው? ምስጋናችሁን የምታቀርቡት በዚህ መንገድ ነው? ባለን ክብር ቀና ብለን የምንሄድ ሰዎች ነን። ክብራችን ተነክቶ አደባባይ የሚያስወጣ አንዳች ነገር አልሰራንም። ያሳፍራል። ዶክተር፣ ሁኔታዋ እንዴት ነው? ወይዘሮ ሚኒ ደህና ናት። ለህይወቷ የሚያሰጋት አደጋ የለም። ግን ጽንሱ ምን ነው? ጽንሱ ወረደ እንዴ? ያው እንግዲህ ውርጃ ሊከሰትበት የሚችል አጋጣሚ ሊኖር ይችላል። መልካም። የተፈጠረውን ነገር ለእነርሱ መናገር አለብሽ። ምንድን ነው? ድንገተኛ አደጋ ነው አልኳችሁ እኮ። ፖሊሶቹ እዚህ ውስጥ ምን ይሰራሉ? ያለው ነገር ይሄ ነው። ሩቻን ኮርማን ነሽ አይደል? ታካሚዋን ይዘሻት የመጣሽው? አዎ በሚገባ እኔ ነኝ። ግን ህጋዊ ጥያቄዎች ካሉ ከጠበቃዬ ጋር መጨረስ ያለባችሁ። ወይዘሮ ሩቻን፣ በሚያሳዝን ሁኔታ የግድ ያችን ቃል መቀበል አለብን።
ግን ለዶክተር በድንገት ከደረጃ ላይ መውደቋን ተናግሬያለሁ። የመረጃ መያዣችሁ ላይም እንደዛ ብላችሁ ጻፉ። ቃልሽን የምንቀበልሽ ፖሊስ ጣቢያ ወስደንሽ ነው። የፖሊስ ቡድን እየመጣ ነው፣ ይወስዱሻል። ከእኛ ጋር መሄድ አለብሽ። እኔ ከጠበቃዬ ጋር ነው የምመጣው። ለጠበቃሽ ደውይለትና ወደ ፖሊስ ጣቢያ ይምጣ። በዚህ በኩል ምንድን ነው የተፈጠረው? ልጄ ሁሉም ነገር ሰላም ነው፣ ምንም ችግር የለም። ሚኔ 308 ክፍል ናት፣ አሁን ደህና ናት። ለጠበቃው ደውልና አሁኑኑ ወደ ፖሊስ ጣቢያ እንዲመጣ ንገረው። እሺ፣ ቶሎ በል ደውልለት። ሶመር ፈጣሪ ማረሽ። ምንድን ነው የተፈጠረው? በአንቺና በእናቴ መሃል ምን ተፈጥሮ ነው? እባክህ ልለምን፣ ፊትህን አታዙርብኝ። ሚኔ፣ ጥያቄ እየጠየኩሽ ነው። አቤት ቱርካን። ሄሎ ሶመር፣ አባቴ አባት ወዛርን ሊያናግረው ይፈልጋል። ይቻላል፣ መነጋገር ይችላሉ። እኔን መጠየቅ አይጠበቅብሽም። ለአባቴ ደውይለትና አግኝታችሁ አናግሩት። ችግር የለውም። እሺ፣ እንግዲያውስ እኔም ከአባቴ ጋር ብሄድ ይሻላል። ሶመር፣ ሳዲቅ አባቴ እንዴት ነው? ምንም ደህና አይደለም። ማናችንም ደህና አይደለንም። እናቴ መታለች። ማስታወቂያው ተለጥፎ ስታይ በጣም ደነገጠች። እሺ፣ አታስቢ፣ ሁሉንም ነገር አስተካክለዋለሁ። ተስፋ አደርጋለሁ። አሁን የት ነው ያለው? ከእናት ጋር ነው ያለው? እሷን አሁን አግኝቻት ነበር። እሺ፣ በቃ ደውልልኝ። እሺ፣ እንገናኛለን። አባዬ፣ ሶመርን አናግሬዋለሁ። በፈለጋችሁት ጊዜ ማናገር ትችላላችሁ ብሏል። ለአባቴ ወዛር እደውልለታለሁ። መዘጋጀት ትችላለህ። እሺ እሺ ልጄ። ያን ቀን ጠበቃው የጋራ ውሳኔ የማይወሰን ከሆነ ክስ ሊመሰረት ይችላል ብሎ ነበር። ይህ ማለት ነዛ ትፈርማለች ማለት ነው። እንደዛ ነው የሚመስለው። ዋው! ነዛት ሁላችንንም ገደል ከተተችን። ቆይ እንዴት አክስቴ እንደዚህ አይነት ነገር ታደርጋለች? በይ ልጄ፣ እቤት ግቢና መድኃኒት አንጭልኝ። እሱን ልውሰድና እንሄዳለን። እሺ አባዬ። ቱርካን አሁን ለአንተ ብቸኛ ህይወት ናት። ያሳዝናል። ያንን ሁሉ ነገር ካሳለፍን በኋላ ከዛ ሁሉ ከነበረን ትልቅ ፍቅር በኋላ አሁን እንግዳ የሆነው የማላውቀው ሶመር ፊት ለፊት ይቆማል። እንደዚህ ሆነ ሳይህ የበለጠ ይጎዳኛል። እንደዚህ እንድንሆን ያደረግሽው አንቺ ነሽ። ለማንኛውም አሁን ይህንን የምናወራበት ጊዜ ላይ አይደለንም። ሚኔ፣ አንድ ጥያቄ ጠይቅሻለሁ። ያለምንም መሸፋፈን እውነቱን ብቻ እንድትመልሽልኝ እፈልጋለሁ። እባክሽን ንገሪኝ እስቲ፣ እውነት እናቴ ከደረጃ ላይ ገፍትራ ጥላሽ ነው አደል? አዎ ገፍትራኛለች። በከባድ ጭካኔ ተሞልታ የኔንም የልጄንም ህይወት ልታጠፋ ሞክራለች።
ይሄ ሊገባኝ አይችልም። በእኔና በአንቺ መሃል ያለው ግንኙነት እንዳበቃ ተናግሬያለሁ። ደጋግሜ ከእኔ እንድትርቂ ነግሬሻለሁ። ግን እንደ ለመድሽው ሄደሽ የእናቴ ወጥመድ ውስጥ ገባሽ። ሚኔ፣ ይሄ ነገር ሊገባኝ አልቻለም። ቆይ አንቺ ምን ጠብቀሽ ነበር? ከእናቴ ጋር አንድ ላይ በመቅጠም ከእኔ ጋር የምትመለሽ መስሎሽ ነበር? ምን ጠብቀሽ ነበር? ምን ፈልገሽ ነው? በጣም ጎበዝ ሴት ነሽ። እሺ፣ ምን አስበሽ ነበር? ይኸውልህ ሶመር፣ ትልቅ ተስፋ ያደረግኩት እሱን ነበር። ግን እናትህ ልጄ ላይ አንድ ነገር ከተፈጠረ የሆነ ነገር ቢሆንብኝ እውነት እልሃለሁ ይህንን ዓለም ወደ ሲኦልነት ነው የምቀይረው። ይህንን ሀቅ መቀበል አለብን። በአስቸኳይ አንተ ከዚህ ሰዓት ውስጥ ልታስወጣኝ ይገባል። እሺ? ይኸውልሽ ሚኔ፣ ይህንን የምነግርሽ ለመጨረሻ ጊዜ ነው። በደንብ ስሚኝ። ይሄ ልጅ እኔ ከሆነ ያንተ ነው። የዚህ ልጅ አባት አንተ ነህ ሶመር። ኒሃት መውለድ አይችልም። መሃን ነው። ይሄ ደግሞ ምንድን ነው? አዲስ ውሸት መሆኑ ነው? ከየት ነው ያመጣሽው? ለምንድን ነው ከዚህ በፊት ስለዚህ ነገር ያልነገርሽኝ? እኔን አስፈራርቶኝ ነው። በምን አስፈራራሽ? ንገሪም፣ በምን አስፈራርቶሽ ነው? ይኸውልህ ሶመር፣ እውነት እልሃለሁ ለምንም አይነት ማረጋገጫ ዝግጁ ነኝ። የኒሃት የድሮ የሕክምና ማረጋገጫ አለኝ። ይኸውልህ ኒሃት መሃን ስለሆነ ልጅ መውለድ አይችልም። ይህንን ደግሞ እናትም ታውቃለች። ባይሆን ኖሮ ወደ እሷ እንድጠጋ ራሱ አታደርገኝም ነበር። ልጅህ እንዲወለድ የምትፈልግ ከሆነ የአባትነት ማረጋገጫ አድርገህ ማመን ትችላለህ። እኔ ለምንም ነገር ዝግጁ ነኝ። እሺ መልካም፣ ልጄን እንደ አባትነት ይቀበላለሁ። ቃል ገባልሻለሁ። ግን እኔ ከዚህ በኋላ እንዳልተፈጠርሽ ነው የማስበው። ከእኔ ምንም ነገር እንዳትጠብቂ። እኔ አሁን ጭንቅላቴም ልቤም ጭምር ያለው ቱርካን ጋር ነው። ከአንቺ ጋር ተለያይተናል። በድጋሚ ፈጣሪ ማረሽ። የምትፈልጊው ነገር ካላሳውቅኝና ሴልቹክ መጥቶ ይንከባከብሻል። ወይዘሮ ሚኔ፣ ደህና ስትሆኚ የሆስፒታሉን ፖሊሶች ታናግሪያቸዋለሽ። ቅሬታሽን በሙሉ ማቅረብ ትችያለሽ። ለትንሽ ጊዜ ብቻችንን ልትተይኝ ትችያለሽ? ችግር የለውም። ሶመር፣ አንተ የፈለግከውን ነገር አደርጋለሁ። ክስ እንዳልመሰረት ከፈለግ እተወዋለሁ። ከሚኔ ምን ፈልገን የመጣው? እኔ ከሚኔ ምንም አልፈልግም። ልጄ እንዴት እንደሆነ ለማወቅ ነው የመጣሁት። ሌላ ጥያቄ አለ? የለህም? ቻው። ሁሉም ነገር ለምን እንደተፈጠረ እንደምታውቅ ተስፋ አረጋለሁ። አዎ፣ ሶመርን አናግሬዋለሁ። እባክህን እመነኝ፣ ስለ ሁሉም ነገር እኔም አሁን ነው የሰማሁት። ግን አቶ ሳዲቅ፣ በዚህ ጉዳይ ላይ የሆነ አይነት አለመግባባት ያለ ይመስለኛል። ፋቲ ወንድምህ ለሩቻን ጎበዝ ጠበቃ እንድትቀጥርለት ሲጠይቃት በሰዓቱ ስለዚህ ጉዳይ ሁሉንም ነገር የምታውቅ መስሏት ነበር። እኛ እንደዚህ አይነት ፍቃድ የለንም። ግን ከዚህ በኋላ በእኔና በወንድሜ መሃል ያለ ጉዳይ ነው። ሩቻን በዚህ ጉዳይ ላይ ያደረገችው ነገር በሙሉ ደስ አይልም። ማለቴ ቤቱን ለሽያጭ መፈለጓ በራሱ አዎ፣ ጥሩ እርምጃ አልነበረም። ምን አይነት ስሜት እንዳለው አውቃለሁ። ለማንኛውም አቶ ዛሬ እዚህ የመጣሁት ስለዚህ ጉዳይ ላወራ አይደለም። እስካሁን እንደተረዳሁት ከሆነ ወይዘሮ ሩቻን በጋዜጣ ላይ ስለ ልጄ የተወራውን ዜና ሳታምን አልቀረችም። ለዛም ነው ትዳሩ እንዲፈርስ የምትሞክረው። እሱን ከግምት ውስጥ አስገባው። ሁሌም ቢሆን ከልጄ ጎን እቆማለሁ።
እና ደግሞ ሶመር እስከፈቀደ ድረስ ሶመር ለእኔ ልጄ ነው። ሁሌም ቢሆን ከሱ ጀርባ ቆማለሁ። ቤት ሆነ ገንዘብ፣ ስለ የትኛውም ነገር ግድ አይሰጠኝም። እውነቴን ነው የምልህ አቶ ኦዛር። የልጆቻችን ደስታ ለእኔም ቢሆን እኮ ከምንም በላይ ደስታ ይፈጥርልኛል። እሱን እንዳትረሳው። ይሄንን ጉዳይ ደግሞ በሆነ መንገድ መፍታት እንደምንችል ተስፋ አድርጋለሁ። አስፈላጊው ነገር ይደረጋል። እባክህን አንተ አታስብ። እኔ የምጨነቀው ስለ አንዳች ነገር ብቻ ነው። የልጆቻችን ሕይወት እንዳይበላሽ ነው የምጨነቀው። የተቀረው ገደል መግባት ይችላል፣ አይጨንቀኝም። ከቱርካንና ከሶመር ጎን መቆም ብቻ ነው የምፈልገው።